ብዙ የደስታ ጊዜያቶች እንዳሉ ሁሉ በጣም ከባድና እንዴት ነው አዘቅት ውስጥ የምንገባባቸው ደግሞ ጊዜያቶች ይኖራሉ። አብሶ ደግሞ የኢንተርቴይንመንቱ ኢንዱስትሪ ብዙ ሰው የሚገኝባቸው የኢቨንት ኢንዱስትሪው ላይ በጣም የተመታበትና የወረደበት ጊዜ ነበር። ያ ማለት ኮቪድ የገባ ሰዓት ላይ ሞመንቱ ምን ይመስል ነበረ? እንዴት ነበር ያለፋችሁት? በጣም ከባድ የሚባል ነበር። በሰዓቱ ክለብ ቢዝነስ ውስጥ ነበርኩና አውዝ ያንግ በዛን ሰዓት እና ቀላል አይደለም ራን ማድረግ ክለብ። ወደ 40 ምናምን ሰራተኛ አለ። የተለያዩ እድሜ ውስጥ ያሉ ናቸው። 60 ዓመት ይኖራል፣ 18 ዓመት፣ 20፣ 30 የተለያዩ ያን ሁላ አይነት አንተ ጋር የሚሰሩ ናቸው። ያን ሁላ አይነት አይምሮ ራን ማድረግ ቀላል አይደለም፣ ማስተዳደር ማለት ነው። በመሃል ኮቪድ ሲመጣ ኮቪድ ወዝ በጣም ከባድ ጊዜ፣ በተለይ ደግሞ ለኛ ኢንዱስትሪ ለክለብ ቢዝነሱ ምንድነው የሆነው? ኦልሞስት ወደ 9 ወር 10 ወር 8 9 10 ወር እንደዚህ ገደማ ያው ተዘጋ። ምክንያቱም ክለብ ሰውን ሁሉ ለማያገናኝ ስለሆነ በመጀመሪያ እንዲዘጋ ከተደረጉ ተቋም መካከል አንዱ እሱ ነበር። አሮፍ ነው ወር ነው የምትዘጋው። ሰራተኛውን ቤት ኪራዩን አስቡ 9 ወሩ በጣም ታፍ አቻችለ መሄድ አለብህ። ያጠራቀምካትን ታወጣታለህ። የራስህ ላይፍ ስታይል አለ። ያ መውጣት አትችልም በሰዓቱ ስለማትወጣ ልክ ወደ መጨረሻው ገደማ አንድ ህግ ወጣ። ማስተር ካርድ ካወቀው ማስተር ካርድ ፋውንዴሽን አላቸው። ማስተር ካርድ ፋውንዴሽን ምንድነው? ኢንተርፕራይዞችን ያበረታታሉ። በብድር መልክ ሊሆን ይችላል ምናምን። አዲስ ህግ ወጥቶ ከመንግስት ጋር በመተባበር እና ከሀገር በቀል ባንኮች ጋር በመተባበር ኢንተርፕራይዞችን መደገፍ። የተጎዱ ምግብ ቤቶች ምናምን ነበር የሚሰሩት በኮቪድ ሰዓት። ከዛ ውጪ ቴካዌ ነው በቃ የሚሰሩ። ለመደገፍ የሚል መጣና ሁሉም ኤክሳይትድ ሆኖ እስኪ ምናምን ተብሎ እያየር መጨረሻ ላይ ምን ይላል? ይሄን ድጎማ የማይመለከታቸው ተቋማት ብሎ የትንባሆ ቢዝነስ ውስጥ ያሉ፣ የመጠጥ ቢዝነስ ውስጥ ያሉ ይልና ይዘረዝራል። አስበው እንግዲህ። ግን በሰዓቱ አንተም እንደ አንድ ተቋም እንደ አንድ ቢዝነስ ኢንተርፕራይዝ ወር ድርጅት ብዙ ነገሮችን ትከፍላለህ። ባይዘይ ብዙ ገቢ የሚገኝበት ነው ክለብ ቢዝነስ ማለት። ወሽመጥ ይሰበራል በዚህ ሰዓት። ሰው ማድረግ ያለብህ ብድር የለም፣ ከስክራች እንደ አዲስ ላይፍ መጀመር። ትዝ ይለኛል መስከረም ነበር የጀመረው። መስከረም ላይ ያለችን መጠጥ የተረፈችን የነበረችውን በዚህ አድርገህ ትሸጣትና የነገውን እያሟላ እየለመደ እየመጣ ከዛ ደህና መሆን ጀመረ። ከወር በኋላ ወደ ቢዝነስ መምጣት ጀመር። ግን ስክራች ነው። ቢውልድ ባታረገው ነገሮችን እንደ አዲስ ነው የምታረገው። የቤት ኪራይ የሚቀንስልህ የ1 ወር ነው ፎቁ ወይ 2 ወር። እዳ አለብህ፣ እንደገና እዳ መሸፈን መቻል አለብህ። ከዛ ከስክራች ስንጀምር ጦርነት ደግሞ ተጀመረ። ኖቬምበር ላይ እንደገና ሌላ ሀስል። እሱ ደግሞ የከፋ አደረገው። እናንተን በምን ነካችሁ ነበር? ያው በሰዓቱ ክለብ ላይ የሚፈጠሩት ነገር እንደዚህ አይነት ችግሮች ሲፈጠሩ ሀገራዊ ነገሮች ሰው የሚሰባሰብበት አካባቢ ላይ ተጽዕኖ ይፈጠራል። ያው ለሴፍቲም ሲባል ነው የሚያደርጉትና ተጽዕኖ ይፈጥራል። አንዳንድ ቤቶች መዘጋት ይኖርባቸዋል። በማወቅም ባለማወቅም አንድ ቢዝነስ ብቻ እንትን ይልባል። ተዘጋ። የኔ ተዘጋ። በቃ ብዙ ነገሮች ተፈጠሩ። በዚህ እንትን ይመጣባል፣ ኪራይ ይኖርባል። ደግሞ እንደገና የኮቪዱን አሻሽላለሁ አስካክሳለሁ ስትል ደግሞ እንደገና another burden እንደገና ወጣት ነህ፣ ተስፋ መቁረጥ የሚባል ይመጣባል። የተለያዩ ነገሮች ይመጡባል።
በዛው አንዴ ሲመጣ ደግሞ ችግሮች ሲመጡ አንድ ላይ ነው የሚመጡት። ተሰባስቦ ከዛ የኮቪዱ was easy እንዲያ ማለት ይችላል። ከዛ በኋላ ያለው ደግሞ በጣም ከባድ ነበር። was really tough የጦርነት ጊዜ ነበር። ያው ሁሉም ደርሶበታል የነበረው ነገር የኔም ብቻ ሳይሆን የተለያዩ ቢዝነሶች። ግን ተስፋ ነበር። ተስፋህን ይዘህ 2 ዓመት ከምናምን ሆኖ 2 ዓመት ከምናምን በተስፋ አለፍኩት። ሌላ ስራ ይዘህ ሳትሰራ ነበር? አይመችም ነበር አገሩ ለስራ ብዙ ነገርን እኮ በቃ ኤቭሪ ኢንቨስትመንት ወደ ለጦርነት ነበር እና ሁሌ ይል ነበር በጦርነት አሸናፊው አንድ አካል ብቻ ሰላም። መጨረሻ ላይ ሼክ ትደራረጋለህ። ያውላ ነገር ያልፋል፣ ብዙ ነገር ያልፋል፣ ህይወት ይጠፋል በዚህም በዛ እና በዚህ መሀል ተጠቂ ትሆናለህ። ሁሉም ይጠቃል፣ ሁሉም ሰው ግን ተስፋ ግን ሁሌም አለች እና ተስፋ የሚያስቆርጡኝ በጣም ብዙ ነገሮች ነበሩ በሰዓቱ። በቃ የመኖርን ላይክ ምን አረጋለሁ መፈጠር ምንድነው ታዲያ ትርጉሙ ትላለህ አንዳንዴ። በዛ መሀል ተስፋ ስቆርጥ በዚህ ደግሞ ቴክስት የሚገባላል ሲያየ እኔ አላስታውቅም፣ ውስጤ በጣም የለም ባዶ ነው። በደመ ነፍስ እየተጓዝኩ ሰው መስለው ያው ነው የሚያው። በቃ በጣም ብዙ ታሪኮች ደግሞ አሉ በዚህ ጋር የሚልኩልህ አታውቃቸውም፣ እነሱ ያውቁኛል። ግን እነሱ ሲያዩ የሆነ ነገር ማረግላቸው ጨንቋቸው ነው እነሱ የሚሆነው በብዙ መልኩ ኑሮም ሊሆን ይችላል ምናምን። ሰው ሲጽፉልህ ሳነብ የኔ ተስፋ መቁረጥ በእነሱ በረታ ነበር። እያንዳንዱ ሞመንት ጥንካሬን ይሰጠኝ ነበር። ነገር የነሱ ቴክስት እኔን ያጠነከረኝ ነበር። እነዚህ ሰዎች እኔ ጋር ሲጽፉ እኮ የሆነ ነገር አገኛለሁ። በቃ ሳወራቸው ደስ ይላቸዋል ማውራቴ እንኳን። ነገርም አንዳንዴ ለሰው ሰው ነው መድኃኒቱ ይባላል። ምን ማድረግ አለብኝ የሚለውን ነገር ማሰብ ጀመርኩ። አንዳንዴ ቤት ትገባና እንዲህ ጣራዬን አይቼ ይነጋብኛል። ግድግዳውን እያየሁ እንደዚህ ይነጋብኛል። ከራሴ ጋር የምጋጨው ግን ውጭ ላይ ጓደኞቼን ጋር ምናምን I was okay but I wasn't። ውስጤ ስብርብር ነበር ያለው። ብቻን በቃ እንዴት ነው ያልፋል። አለፈ። ሲያልፍ በጣም በከባድ ሁኔታ ያልፋል ብለህ ማታስባቸው ምሽቶች፣ ሌሊቶች አለፉ፣ ቀኖች አለፉ። ግን የሚያስቀህ በቃ ስትታይ ሁሌ እኔ ባይዘው ቆሽሼ አልታይም። ገባ ራሴን አላጎነብስም። ብቻ ብታገኝም በሰዓቱ እኩል ከአንተ ጋር ስቄ እገባለሁ። ሞመንት ቤት ስገባ ነበር ከቁስ አካል ጋር ነበር ማወራው። የኔን ስሜት ደግሞ ሌሎች ወንድሜም እህቴም ጋር ማሳረፍ የለብኝም። ጥንካሬን ነበር ማሳያቸው በሰዓቱ። ግን ውስጥ ስብር እናቴ ታስራ ነበረ። ምን ማድረግ አለብኝ አልኩኝና ክሎዚንግ ላይኑ የዛሬ 8 ወር ነው የጀመርኩት። የዛሬ 7-8 ዓመት ነበር የጀመርኩት። በመሀል ክለብ ቢዝነሱ ላይ ስገባ አልተመቻቸምና ትቼው ነበር። የተለያየ ቢዝነስ ማይንድ ሲኖር ጥሩነቱ የሆነ ሰዓት ላይ ይደግፋል። ምን ማድረግ አለብኝ አልኩና ክሎዚንግ ላይ ነው ተስፋ የሚል ጀመርኩ። የመጀመሪያው ድሮፕ ያደረኩት ከዛ በፊት ድሮ አረግ የለም ዝም ብዬ ኦፊሻሊ ድሮፕ ሳረግ የመጀመሪያ ክሎዚንግ ላይ ለወንዶች ነበር። ተስፋ በሚል ጀመርኩት።
ሳስበው ቃሉ እና ያንን ልብስ ስለብሰው ተስፋ ነው የሚጨምርልኝ ለእኔ እና it was amazing። በጣም ብዙ ሰዎች ከውጭ ከካናዳ ምናምን ማዘዝ ጀመሩ። ደግሞ ፕሮሞሽን ላይም ጎበዝ ስለሆንኩ ወደ እንትን መምጣት ነበረብኝ፣ ወደ ላይፍ። ተስፋ መቁረጥ ማለት ራስን እስከ ማጥፋት ሊያደርስ ይችላል። ላይክ ከባድ ላይክ የመኖርን ስሜት ካጣኸው it's very tough። እዚህ ምድር ላይ ምን እሰራለሁ ነው የምትለው። እንደዚህ አይነት ነገር መጥቶብህ ነበር? አዎ። እንዴት አለፍከው? አንዳንዴ ሰይጣን እኮ ነው አይደል እንዴ? ፈልገው እኮ አይደለም። ከብዙ አንፃር ታናናሽ ወንድሞች አሉ 11 ዓመት ቤት ስገባ ሳያቸው ላይክ ጥያቄ ይጠይቁ፣ ስለ እናታቸው ጠይቁ ያውቁ። all this time ማለት ነው all those time አንድ ጥያቄ ጠይቁ ያውቁ። ለካስ ውስጣቸው ግን ይዘውታል። ገብቻ አለቅስ ነበር በሰዓቱ። ግን እነሱ ግን እንዳያዩኝ አላረግም። ሲያዩኝ I'm just normal። እና አስበው ህፃናቶች እንግዲህ እናቱን ካልጠየቀ ምን ያህል ይዞት እንደሆነ አስበው። it's normal። ሁሉም ነገር ያልፋል። እናቴም ጠንካራ ነች፣ ከልጅነቷ ጀምሮ ጠንካራ ነች። ወጡ ላይፍ ይቀጥላል። ግን ህይወቴን እንደ አዲስ ጀምረው